ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የምሳ ሰዓቱን ፕሮግራማችንን ይዘን ቀርበናል። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ደግሞ ሰፋ ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ከኛ ጋር ቆይታን እንድታደርጉ በአክብሮት እጋብዛለሁ። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። በተለይ ከትልልቆቹ የአውሮፓ ክለቦች ጋር የተያዙ በጣም በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ከዝውውር ጉዳይ ጋር በተያዘ ማለት ነው። እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ ሌሎችም ትልልቅ የሚባሉ ክለቦች በዝውውር ጉዳይ ላይ ምን አይነት አዳዲስ ጉዳዮችን እያሰሙን ይገኛሉ። ትልልቆቹ ሚዲያዎች ያወጧቸውን የጠዋት ዘገባዎቻቸውን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የማርከስ ራሽፎርድ ወደ ባርሴሎና በቋሚነት የመዘዋወር ዕድል አሁን ላይ የከሸፈ ይመስላል። እንደ ስፖርትስ ቡም ዘገባ ከሆነ ባርሴሎና ከማንቸስተር ዩናይትድ የተዋሰውን ወይም በውሰት የወሰደውን ተጫዋች ሙሉ በሙሉ ወደ ዝውውሩ ለመቀየር ሲሞክሩ እንደነበር እናስታውሳለን። ከ28 ዓመቱ አጥቂ ጋርም በግል ስምምነት ላይ ደርሰው እንደነበር የሚያሳዩ መረጃዎች ሲወጡ ነበር። የተጫዋቹ ጉዳይ ከሂደቱ ቀላል ክፍል የሚመስል ነበር። ምክንያቱም ተጫዋቹም ባርሴሎና ውስጥ መቆየትን እንደሚፈልግ ስለሚታወቅ ባርሴሎናን ማስቀየምም አይፈልግም። ከዛ ውጪ ደግሞ በባርሴሎና መቆየት እንደሚፈልግ በተደጋጋሚ ሲነገር ነበር። ከዛ ውጪ የቡድኑ አሰልጣኝ የሆነው ሃንስ ፍሊክም ጭምር ለቡድኑ ባወጣው ደግሞ አስተዋጽኦ ተጫዋቹ ለቡድኑ ባበረከተው አስተዋጽኦም በጣም ደስተኛ እንደሆነም ሲነገር እንደነበር እናስታውሳለን። ነገር ግን ይህ ሁሉ ነገር በመጨረሻም እንደከሸፈም የሚያሳዩ መረጃዎች ናቸው ያሉት። ባርሴሎና በተለይ ይህንን ተጫዋች በድጋሚ በሌላ ውሰት ለማንቸስተር ዩናይትዶች ጥያቄ ጋር ቢያቀርቡም ማንቸስተር ዩናይትድ ግን ይህንን ተጫዋች በቋሚነት የመሸጥ ካልሆነ በስተቀር በውሰት በድጋሚ መስጠት ምንም አይነት ፍላጎት እንደሌላቸው ሲነገር ነበር። ስካይ ስፖርት ቀደም ብሎ እንደዘገበው ባርሴሎና በ26 ሚሊዮን ፓውንድ አካባቢ የቋሚ ዝውውር አማራጭም እንደነበራቸው የሚታወቅ ነው። ነገር ግን በእንግዲህ አንዳንድ ጉዳዮች ምክንያት ተጫዋቹን በቋሚነት የማስፈረማቸው ነገር አሁን ያበቃለት እየመሰለ መጥቷል። ምክንያቱም አንቶኒ ጎርደንን አሁን ላይ ከኒውካስል ዩናይትድ በተመሳሳይ ቦታ የሚጫወት አይነት ተጫዋች ነው እና ይህንን ተጫዋች በከፍተኛ ገንዘብ እስከ 80 ሚሊዮን ዩሮ አካባቢ ጨምረ በማውጣት ይህንን ተጫዋች ማምጣታቸው ይታወሳል። ከዛ ውጪ ሁሊያን አልቫሬዝንም ለማምጣት በጣም ትልቅ ገንዘቦችን ለማውጣት ዝግጁ ናቸውና በእነዚህ ሁለት ተጫዋቾች ዝውውር ምክንያት ማንቸስተር ዩናይትዶች ይህንን ተጫዋች በቋሚነት የመሸጥ እድላቸው ለባርሴሎና አሁን ላይ ያከተመ እንደሚመስል ነው መረጃዎች የወጡት። ስለዚህ ባርሴሎና ይህንን ተጫዋች በቋሚነት ለማቆየት የሚሞክሩበት እድል አሁን እየከሸፈ እንደመጣ ነው እያሳየ የሚገኘው። በቀጣይ ተጫዋቹ ወደ የትኛው ክለብ ያመራል፣ ወደ የትኛው ክለብ ሲቀላቀላል፣ ወይስ በማንቸስተር ዩናይትድ ቤት ይቆያል የሚሉ ጥያቄዎች በበርካታ ደጋፊዎች ዘንድ የሚጠየቁ ጥያቄዎች እንደሆኑ ምንም ጥርጥር የለውም። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች አሁን በቋሚነት የማስቀጠል እድሉ በጣም ጠበብ ያለ እንደሆነም ይፋ ተደርጓል። በአንጻሩ ተጫዋቹን በክረምት የተጫዋቾች የዝውውር መስኮት ለሌሎች ፈላጊዎቹ ክለቦች እንደውም ለባርሴሎና ካቀረቡት የገንዘብ ጥያቄ ከዛም በላይ በሆነ ዋጋ ሊሸጡ የሚችሉበት እድሉ እንዳላቸው ነው የሚያሳየውና ተጫዋቹ ወደ ሌሎች ፈላጊ ክለቦች በተለይ የፈረንሳዩ ክለብ ፓሪስ ሰን ዠርሜን የዚህ ተጫዋች ፈላጊ እንደሆነ ይነገራል። አንቶኒ ጎርደንን በክረምቱ ሲፈልግ የነበረው እንዲሁ ደግሞ ባየር ሚኒክም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ከዛ ውጪ አንዳንድ ደግሞ የእንግሊዝ ክለቦችም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ከመገኘታቸው ጋር በተያያዘ ስለዚህም ይህ ተጫዋች ወደዚህኛው ክለብ የማምራት ወደ አንዳቸው ክለቦች የማምራት ትልቅ እድል እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማርከስ ራሽፎርድ እና የባርሴሎና አብሮ የመቀጠል ጉዳይ ግን ያከተመለት እንደሆነ ነው መረጃዎች የሚጠቁሙት። የማንቸስተር ሲቲው ተከላካይ ጆን ስቶንስ በክረምት የዝውውር መስኮት የባየር ሚኒክ ኢላማ መሆኑ እየተሰማ ነው። ይህንን ጉዳይ ለመጀመሪያ ጊዜ የዘገበውም በየካቲት ወር ሲሆን ባየር ሚኒኮች ነገሮችን ገና በመጀመሪያው ደረጃ ላይ ቢሆንም ጆን ስቶንስን ለማስፈረም በስውር ሲሰሩ እንደነበር ነው የተገለጸው። ባለፉት ጥቂት ሳምንታት ስለ ጆን ስቶንስ እንደገና መረጃዎችም ተሰጥቷቸዋል። ባየር ሚኒክ
አሁንም ፍላጎት እንዳላቸው ሲታመን፣ ከነሱ በተጨማሪ ግን እንደ ዩቬንቱስ እና ኤሲ ሚላን ያሉ ክለቦችም ይህንን ተጫዋች ይፈልጉታል። እንደ ዴይሊ ሜል ተመሳሳይ ዘገባ እያቀረበ ሲሆን አሊያንዝ አሬና ልምድ ያለውን የእንግሊዝ ዓለም አቀፍ ተጫዋችም ጠንካራ መዳረሻ ሊሆን እንደሚችል ግምቶች እየወጡ ነው። ጆን ስቶንስ በዚህ ክረምት በኢቲሃድ ስቴዲየም ያለው ኮንትራት የሚያልቅ ሲሆን በከፍተኛ ደረጃ አሁንም ብዙ መስጠት የሚችል ከፍተኛ ተጫዋች በመሆኑ ብዙ ፍላጎቶች እንደሚኖሩ ይጠበቃል። የ31 ዓመቱ ተጫዋች በሲቲ የቡድን ቅደም ተከተል ዝቅ ብሎ ሊሆን ይችላል፣ ነገር ግን በእርግጠኝነት ለብዙ ሌሎች የፕሪሚየር ሊግ ክለቦችም በመጀመሪያው አስተላለፍ መጫወት የሚችል አይነት ተጫዋች ነው። በተመሳሳይ በባየር ሚኒክም መጫወት ለሱ ጥሩ ሊሆን ይችላል፣ ምክንያቱም እነሱ ብዙም ተወዳዳሪ በማይገኝበት ሊግ ውስጥ የበላይ ቡድን እንደሆነ ይታወቃል። የሚገርመው ነገር ዴይሊ ሜል ሲናገር ማለት ነው ጆን ስቶንስ ከባርሴሎና እና ከኮቬንትሪ ሲቲ ጋር የተያያዙ መረጃዎችም ሲወጡ ነበር። ስለዚህ በዚህ ክረምት ሰፊ አማራጮች እንዳሉት ግልጽ ማሳያ ነው። ከትንሹ ኮቬንትሪ እስከ ትልቁ ባርሴሎና ጭምር የዚህ ተጫዋች ፈላጊዎች ናቸው። እርግጥ ነው የጆን ስቶንስ መውጣት የማንቸስተር ሲቲ ብቸኛው ትልቅ የክረምት ታሪክ አይደለም። የክለቡ ሌላኛው ታሪካዊ ሰው አሰልጣኝ ፔፕ ጓርዲዮላም ተሰናብተዋል። ቢቢሲ ስፖርት እንደተናገረው ከሆነ ሲቲ ጓርዲዮላን በኤንዞ ማሬስካ መተካቱን የሚታወቅ ጉዳይ ነው። እንዲሁ ሌሎች ተጫዋቾችም ይለቃሉ። ለምሳሌ ያክል በርናርዶ ሲልቫም ኮንትራቱ ማለቁን ተከትሎ ከማንቸስተር ሲቲ ጋር የሚለያይ ሌላኛው ተጫዋች ነው። እንደ ማርካ ዘገባ ከሆነ ሮድሪም ለሪያል ማድሪድ የመውጣት ስጋት እንዳለ ወይም ወደ ሪያል ማድሪድ የማምራት ፍላጎቶች ስላሉት ማንቸስተር ሲቲ ሌላኛውንም ተጫዋች የማጣት ስጋት ውስጥ እንዳሉ የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት። የበርናርዶ ሲልቫ ቀጣይ መዳረሻም የዚህ ክረምት እጅግ አስደሳች ከሆኑ የነፃ ዝውውር ታሪኮችም አንደኛው ይሆናል ተብሎ ይጠበቃል። የማንቸስተር ሲቲው ካፕቴን ኮንትራቱ ሲጠናቀቅ ኢቲሃድን ለመልቀቅ የተዘጋጀ ሲሆን አትሌቲኮ ማድሪድም ተጫዋቹን ለማስፈረም ከሚፈልጉ ክለቦች ዝርዝር ውስጥም ተቀላቅለዋል። ስካይ ስፖርት ኒውስ እንደገለጸው ከሆነ አትሌቲኮ ማድሪድ ከበርናርዶ ሲልቫ ጋር በተያያዘ ከሚነሱ ክለቦች መካከል አንደኛው እንደሆነ ይታወቃል። ባርሴሎናና ዩቬንቱስ ቀደም ሲል ፍላጎት እንዳላቸው የታወቀ ጉዳይ ነው። ከሜጀር ሊግ ሶከር እና ከሳዑዲ ፕሮ ሊግ ክለቦች ጋር ስሙ የተያዘ ቢሆንም አንድ ምንጭ እንደጠቆመው ከሆነ የበርናርዶ ሲልቫ ህልም አሁንም ቢሆን ለባርሴሎና መጫወት እንደሆነ ነው የተነገረው። የፖርቱጋላዊው አማካይ እስካሁን የመጨረሻ ውሳኔ እንዳልተወሰነ የሚያሳዩ ነገሮች አሉ። በርናርዶ ሲልቫ ማንቸስተር ሲቲን መልቀቁ ትልቅ ክስተት ነው። በክለቡ 9 የውድድር ዓመታትን አሳልፏል። 6 የፕሪሚየር ሊግ ዋንጫዎችንና የቻምፒየንስ ሊግ ዋንጫንን በማሸነፍ ከፔፕ ጓርዲዮላ በጣም ታማኝ ተጫዋቾች አንደኛው እንደሆነ የሚታወቅ ነው። የሲቲ ረዳት አሰልጣኝ ፔፕ ላይንደርስ ኤፕሪል ወር ላይ በርናርዶ ሲልቫ ኮንትራቱ ሲያልቅ እንደሚለቅ አረጋግጠዋል። እሱ በሌላ ተመሳሳይ ብቃት ላለው ተጫዋች ሊተካ የማይችል ልዩ ተጫዋች እንደሆነም ጨምረው ነበር የተናገሩት። ለዚህም ነው ብዙ ክለቦች ፍላጎት ያላቸው። በርናርዶ ሲልቫ 31 ዓመቱ ሊሆን ቢችልም አሁንም ብልህነት፣ ቁጥጥርን፣ የስራ ፍላጎትንና ትልልቅ ጨዋታዎችን የመጫወት ልምድም ጭምር ነው ያለው። በክንፍ በመሃል እንደ 10 ቁጥር በአማካይ መስመር ላይ ጥልቅ ሆኖ መጫወት የሚችል አይነት በጣም ቨርሳታይል የሚባል አይነት ተጫዋች ነው። በፍጥነት ላይ ብቻ የተመሰረተ ተጫዋች ስላልሆነ ብቃቱ ከብዙ አጥቂዎችም በተሻለ ሁኔታ በእድሜ እየገፋ ቢሆንም አብሮት የሚቆይ አይነት ተጫዋች ነው። የአትሌቲኮ ማድሪድ ፍላጎት በተለይም አስደሳች ነው፣ ምክንያቱም የዲየጎ ሲሞኔ ቡድን እንደ በርናርዶ አይነት አእምሮ ያለው ተጫዋች ያስፈልገዋል። አትሌቲኮ ማድሪድ ለፖርቱጋላዊ ኮከብ በከፍተኛ የፉክክር ውድድሩም ተቀላቅሏል። አትሌቲኮ ብዙውን ጊዜም ከጠበኝነት፣ ከስርዓት እንዲሁ ከመከላከል ዲሲፕሊን ጋር የሚያያዝ አይነት ቡድን እንደሆነ ይታወቃል። ነገር ግን ኳስ ሲይዙም የበለጠ ቴክኒካል መረጋጋት የሚሰጣቸው ተጫዋችን ይፈልጋሉ። በርናርዶ ደግሞ ያንን በትክክል ሊሰጣቸው ይችላል። ኳሱን በተሻለ ሁኔታ እንዲይዙ፣ አስቸጋሪ ጊዜያትን እንዲያሳልፉ ወይም ደግሞ እንዲረጋጉ በዚህ ክረምት እንደገና ሊዋቀር በሚችል ቡድን ውስጥም ከፍተኛ ልምድን እንዲያመጣም ይረዳቸዋል። ማርካ እንደዘገበው ከሆነ አትሌቲኮ ማድሪድ በርናርዶ ሲልቫን በመሪነቱ በሁለገብነቱና በታክቲካዊ ብልህነቱ ምክንያትም እንደ አንቷን ግሪዝማን ምትክ አድርገው ነው የሚመለከቱት። ተመሳሳይ ዘገባ ደሞዙ ችግር ሊሆንበት እንደሚችል ግን ይናገራል። በርናርዶ ወደ ስፔን ከተዘዋወረ በማንቸስተር ሲቲ ያገኝ የነበረውን ደሞዝም መቀነስ ሳይኖርበት አይቀርም። ባርሴሎና ግን አሁንም እንደ ትልቅ አማራጭና እንደ ትልቅ ፍላጎት መዳረሻው ሆኖ ነው የሚቀጥለው። በርናርዶ ለዓመታት ከክለቡ ጋር ስሙ ሲነሳ ቆይቷል። በአጨዋወት ዘይቤውም ለምን እንደሆነ ለመረዳትም ቀላል ነው። የኳስ ቁጥጥሩ፣ የቅብብል አንግሎቹና የሜዳውን ክፍሎች መካከል የመጫወት ችሎታው በጣም የባርሴሎና ስሜት እንዳለው ይነገራል። ዩቬንቱስም ጠንካራ ፍላጎቶች እንዳሉት ይነገራል። ነገር ግን በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግን አለማግኘታቸውን ተከትሎ ወይም በአውሮፓ ቻምፒየንስ ሊግ ተሳታፊ አለመሆናቸውን መረጋገጡን ተከትሎ በርናርዶ ሲልቫን የማስፈረም እድላቸው ግን ጠበብ ያለ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት።
የሳንድሮ ቶናሊ በኒውካስል ዩናይትድ ያለው የወደፊት እጣ ፈንታ እንደገና ዋና የመነጋገሪያ ርዕስ እየሆነ ይገኛል። ማንቸስተር ዩናይትድም ሁኔታውን በቅርበት እየተከታተሉት ካሉ ክለቦች መካከል ሊሆን እንደሚችል የተነገረው። የቶክ ስፖርት ጋዜጠኛ የሆነው አሌክስ ክሩክ እንደገለጸው ከሆነ ጣሊያናዊው አማካይ ከጥር ወር ጀምሮ ከሴንት ጄምስስ ፓርክ የሚወጣበትን መንገድም ሲፈልግ የነበረ ሲሆን አሁን ያለው ሁኔታ ግን ለዩናይትድ በዝርዝራቸው ውስጥም ካሉት ሌሎች ውድ ተጫዋቾች ይልቅ ይበልጥ ተጨባጭ የሆነ አማራጭ ሊሰጣቸው እንደሚችል ነው የሚታመነው። አሌክስ ክሩክ እንደተናገረው ሳንድሮ ቶናሊ ከኒውካስል ዩናይትድ መውጣት ይፈልጋል ብሏል። ይህ ሁኔታ በክረምቱ የዝውውር መስኮት ማጠናቀቂያ ጀምሮ የነበረ መሆኑን ጠቁመዋል። በወቅቱ የዝውውር መስኮቱ በተዘጋበት ዕለትም ለአርሰናል ቀርቦ ነበር። ባለፈው የጥር ተጫዋቾች የዝውውር መስኮት የምናስታውሰው ነው። እንዲሁም ሳንድሮ ቶናሊ ማንቸስተር ዩናይትድም እያሰቡባቸው ካሉ ስሞች መካከል አንደኛው መሆኑና ከኖቲንግሃም ፎረስቱ ኤሊዮት አንደርሰን ጨምሮ ዩናይትድ ከሚያደንቋቸው ሌሎች አማካዮች ይልቅ ርካሽ ሊሆን እንደሚችል በርካቶች ያምናሉ። የማንቸስተር ዩናይትድ የአማካይ መስመር ማጠናከሪያ ፍላጎት በጣም ግልጽ ነው። ካሴሚሮም ክለቡን ይለቃል ተብሎ ይጠበቃል። የአማካይ መስመሩ የረጅም ጊዜ አቋምም እርግጠኛ አይደለም። ማይክል ካሪክም ቁጥጥርን፣ ኃይልንና አስተማማኝነትንም ሊያመጡ የሚችሉ ተጫዋቾች እንደሚፈልግ ነው የሚነገረው። ዩናይትድ በርካታ አማራጮችን ተመልክቷል፣ ነገር ግን ሁሉም በገንዘብ ረገድ ተጨባጭ እንዳልሆኑ ነው የሚነገረው። እንደ ሳንድሮ ቶናሊ ከኒውካስል ዩናይትድ መውጣት ይፈልጋል። ከጥር ወር ጀምሮ መልቀቅ ይፈልጋል። ለዚህ ነው በዝውውር መስኮቱ ማጠናቀቂያ ዕለትም ለአርሰናል ቀርቦ የነበረው የሚለው ታሪክ የወጣው። በዩናይትድ ዝርዝር ውስጥ ካሉት ስሞችም ቀዳሚው ነው። በዝርዝራቸው ውስጥ ካሉት ስሞችም ብዙዎቹ ይልቅ ርካሽ ሊሆን እንደሚችልም በርካቶች ያምናሉ። በዚህ ነጥብ ላይ ሳንድሮ ቶናሊ ሳቢ ሊሆን ይችላል። ኤሊዮት አንደርሰን በተለይም በኦልድ ትራፎርድ ለኖቲንግሃም ፎረስት ባሳየው ጠንካራ ብቃት ዩናይትድን አስደምሟል። ነገር ግን የእሱ ዋጋም እጅግ ከፍተኛ እንደሆነ ነው የሚነገረው። የቶክ ስፖርት ዘገባ ኤሊዮት አንደርሰን ወደ 100 ሚሊዮን ፓውንድ ሊወጣ እንደሚችል የጠቆመ ሲሆን ይህም ደግሞ ዩናይትድ ወደ ሌሎች አማራጮችም ሊገፋቸው ይችላል ተብሏል። ሳንድሮ ቶናሊ በበኩሉም ኒውካስልን ለመልቀቅ በእውነት ፍላጎት ካለው ይበልጥ ደግሞ ሊገኝ የሚችል አይነት አማራጭ ተደርጎ ነው በርካቶች የሚወስዱት። የቶናሊ ብቃት ለቡድኑ በጣም የሚስማማ ነው። እሱ የተከላካይ አማካይ ብቻ አይደለም፣ ደግሞም ዝም ብሎ ኳስ አቀባይ ብቻም አይደለም። በጥንካሬ መጫወት፣ ሜዳን መሸፈን የሚችል ፉክክሮችን ማሸነፍ፣ ኳስን ወደፊት ማራመድ፣ በአማካይ መስመሩ ላይ ደግሞ ትንሽ ጥንካሬንም ማምጣት የሚችል አይነት ተጫዋች እንደሆነ በርካቶች ይመሰክሩለታል። ማንቸስተር ዩናይትድ በአንዳንድ ጊዜያትም የጎደለውን ያንን አይነት ሚዛን ነው እንግዲህ ብዙ ጊዜ አማካይ መስመራቸው ላይ በጣም ቀርፋፋ ወይም ደግሞ ክፍት ወይም ደግሞ አንድ ተጫዋች ፈጠራ ላይም የተመሰረተ ይመስል ነበር። ኒውካስል ግን አሁንም ጠንካራ አቋም አላቸው። የቶናሊ ኮንትራት እስከ 2029 ድረስ ነው። ሌላ አንድ ዓመትም የማራዘም አማራጭ አላቸው። ለዚህም ርካሽ ቅናሽን መቀበል የለባቸውም ተብሎ እንደሚታሰብ ነው መረጃዎች ይፋ እያደረጉ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ፔፕ ጓርዲዮላ ክለቡን ቢለቁም የማንቸስተር ሲቲም የኤሊዮት አንደርሰን ጥረትን እንደቀጠለ መሆኑ ተነግሯል። እንደ አይፔፐር ዘገባ ከሆነ ሲቲ የኖቲንግሃም ፎረስትን አማካይ ለማስፈረም አሁንም በትክክለኛው መንገድ ላይ የሚገኙ ሲሆን በኢቲሃድ የሚደረገው የአሰልጣኝ ለውጥ ስምምነቱን እንደሚያስተጓጉል ነው የሚጠበቀው። ጓርዲዮላን እንደሚተኩ የሚጠበቁት ኤንዞ ማሬስካም ለዚህ ዝውውርም ትልቅ ድጋፍም እንዳላቸው ጭምር ነው የሚነገረው። ይህም የክረምቱ እጅግ አስደሳች ከሆኑ ዝውውር መካከልም አንደኛው ያደርገዋል ተብሎ ይታሰባል። ምክንያቱም ማንቸስተር ዩናይትድ አሁንም ቢሆን ለኤሊዮት አንደርሰን እንግዲህ ትልቅ ፍላጎት እንዳላቸው ይታወቃል። ዩናይትድ ተጫዋቹን ያደንቁታል። በማይክል ካሪክ ስርም የአማካይ መስመራቸውን ሊያጠናክር እንደሚችል ያምናሉ። ነገር ግን ሲቲ የረጅም ጊዜ እቅዳቸው የተሻለ ጥቅም እንደሚሰጣቸው እርግጠኞች ናቸው። ሌሎች ዘገባዎች እንደሚያመለክቱት ኤሊዮት አንደርሰን ለኤንዞ ማሬስካ የመጀመሪያ የማንቸስተር ሲቲ ቡድን መልሶ ግንባታን ከሚጠቅሱ ዋና ዋና ስሞች መካከልም አንደኛው ነው። ኤሊዮት አንደርሰን በኖቲንግሃም ፎረስት አስደናቂ የውድድር ዘመን ካሳለፈ በኋላ በፕሪምየር ሊግ እጅግ ተፈላጊ አማካዮች መካከል አንደኛው ነው። እሱ ዝም ብሎ በቪዲዮዎች ብቻ ጎልቶ የሚታይ ተጫዋች አይደለም። የእሱ ትርፍ ከዛም በላይ ነው። መጫን፣ ኳስን ማራመድ፣ ፉክክሮችን ማሸነፍ፣ የግብ ዕድሎችን መፍጠር፣ በግፊት ውስጥ መጫወትና ከመከላከል ወደ ማጥቃት መስመር ማገናኘት ትልቅ አቅም እንዳለው ነው የሚነገረው። ታላላቅ ክለቦች አሁን ላይ የሚፎካከሩት በትክክልም እንደዚህ አይነትን ሁሉን አቀፍ አማካይን ለማግኘት ነው። ለማንቸስተር ሲቲ ኤሊዮት አንደርሰን በጣም አስተማማኝ ነው። ጓርዲዮላ እንግዲህ መሄዳቸው እርግጠኛ መሆኑን ተከትሎ ነገር ግን የማሬስካ ይሁንታም ደግሞ ይህንን ተጫዋች ያስፈልገዋል ተብሎ ይታሰባል። ጣሊያናዊው አሰልጣኝ የሲቲን አጨዋወት ዘይቤ በደንብ ጠንቅቀው የሚያውቁ ናቸው። ምክንያቱም ከዚህ በፊት በፔፕ ጓርዲዮላ ስር ሰርተው እንደነበር እናስታውሳለን። የቴክኒካል አማካዮቻቸው አስፈላጊነትንም በደንብ ይረዳሉ።
እንዲሁም ደግሞ ጥንካሬንና ቁጥጥርንም ማጣመር የሚችሉ ተጫዋቾች ያስፈልጋሉ። ኤደርሰንም ለዚህ መገለጫ በጣም ይስማማል ተብሎ ነው የሚታሰበው። ሲቲ የፕሪምየር ሊግ ዋንጫን ለአርሰናል ካስረከቡ በኋላ ቡድናቸውን ለማደስ ይጠብቃሉ። የጓርዲዮላ መውጣትና የበርናርዶ ሲልቫ መለየትም የአንድ ዘመን ማብቂያ እንደሆነ የሚያመለክት እንደሆነ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ከከተማ ተቀናቃኛቸው ጋር ለመፎካከርም ተዘጋጅተዋል። ማሬስካ ትልቅ የዝውውር በጀት ሊኖራቸውም ይችላል ተብሎ ይታሰባል። እንዲሁ ኤሊዮት አንደርሰን ከሌሎች የፕሪምየር ሊግ ተሰጥኦዎች ጋር እንደ ዋና ኢላማ ጭምር ተጠቅሰዋል። የማንቸስተር ዩናይትድ ፍላጎት ችላ ሊባል አይገባውም። ዩናይትድ የአማካይ መስመር ማጠናከሪያዎች በጣም ያስፈልገዋል። ካሴሜሮ ክለቡን እየለቀቀ ነው። ካሪክም ደግሞ ለቡድኑ የበለጠ ጉልበትና ቁጥጥርንም ሊሰጥ የሚችል ተጫዋችን ይፈልጋል። ኤሊዮት አንደርሰን በበለጠ ሁኔታ እንዲጫኑ ሽግግሮችን በተሻለ መንገድም እንዲያከናውኑና በመሃል ሜዳ ላይ ተጨማሪ የአካል ብቃትን እንዲጨምሩ ይረዳቸዋል። ለዩናይትድ ያለው ችግር ሲቲ ቀድሞውኑ ስራውን ደግሞ መጀመራቸው መሆኑ ነው የተነገረው። ኤሊዮት አንደርሰን ለሚቀጥለው ፕሮጀክትም እርግጠኝነት ይፈልጋል። ሲቲ ደግሞ ያለ ጓርዲዮላ እንኳን ግልጽ የሆነ መዋቅርን ሊያቀርቡለት እንደሚችሉ ጭምር የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። የማንቸስተር ዩናይትድ የክንፍ ተጫዋች ጄደን ሳንቾ ወደ ቦሩሲያ ዶርትመንድ ለመመለስ የነበረው ዝውውር ሊስተጓጎል እንደሚችል እየተነገረ ነው። የ26 ዓመቱ ተጫዋች በአስተን ቪላ የአንድ ዓመት የውሰት ቆይታው መጨረሻ ላይ የሚገኝ ሲሆን በዚያ ደግሞ ያሳየው ደካማ ብቃት በዚህ ክረምት አዲስ ክለብን መፈለግ እንዳለበት የሚያሳይ ነው። ምንም እንኳን ዶርትሙንድ ሳንቾን ለሶስተኛ ጊዜ ለማስፈረም ጥረት ሲያደርጉ የነበረ ቢመስልም ስፖርት ቢልድ እንደዘገበው ከሆነ ግን ያ ነገር ሊሆን አይችልም ተብሏል። ለዚህ ባልተጠበቀ ምክንያትም አንዱ እንደ መረጃውም ከሆነ ዶርትሙንድ በኦልድ ትራፎርድ የኮንትራት ማራዘሚያ ሊሰጠው ለሚችለው ሳንቾ የዝውውር ክፍያ ለመክፈል ማመንታታቸውን የተነገረው። ምንም እንኳን የቀደመው የእንግሊዝ ዓለም አቀፍ ተጫዋች ከማንቸስተር ዩናይትድ ጋር የነበረው ኮንትራት በዚህ ክረምት ሊያልቅ እና ደግሞ በነፃ ዝውውር ሊለቅ ቢችልም ክለቡ ግን ተጫዋቹን በመሸጥ ገንዘቦችን ለማግኘት ሲባልም ኮንትራቱን በአንድ ዓመት ለማራዘም ሊወስኑ እንደሚችሉ የተነገረው። ምናልባት ሳንቾ በነፃ ዝውውር ቢገኝ ኖሮ ቦሩሲያ ዶርትመንድ በሱ ላይ ትልቅ ፍቃደኞት ሊሆኑ እንደሚችሉ ይነገራል። ነገር ግን የብቃቱ መቀነስ ለተጫዋቹ ክፍያ እንግዲህ መክፈልም በጣም አደገኛ እንደሆነ እንዲሰማቸው አድርጓቸዋል። የስፖርት ቢልድ ዘገባ እንደሚያሳየው ሳንቾ ወደ ቀድሞ ምርጥ ብቃቱ መመለስ ይችላል ወይስ ደግሞ አይችልም በሚል በዶርትሙንድ ውስጥ ከባድ የውስጥ ስጋቶች እንዳሉ ነው እየተነገረ የሚገኘው። ተጫዋቹም በለጋ ዕድሜው በዶርትሙንድ ድንቅ ጊዜን አሳልፏል። እንደ አውሮፓውያኑ አቆጣጠር በ2021 ወደ ዩናይትድ ከመዘዋወሩ በፊት በቡንደስሊጋው ስሙን እንዳስጠራ የምናስታውሰው ነው። ይሁን እንጂ ሳንቾ በማንቸስተር ዩናይትድ ቤትም አልተሳካለትም። የ2023/24 የውድድር ዘመን ሁለተኛው አጋማሽ ላይ በውሰት ወደ ዶርትሙንድም ተመልሶ ነበር። ምንም እንኳን በዚያ እየታወቀ እንግዲህ በታወቀው ቢጫና ጥቁር ማሊያው እንደገና የለመደው ቢመስልም በቼልሲና ዘንድሮ በአስተን ቪላ በነበረው የውሰት ቆይታ ብቃቱ እንደገና ወርዶ ተመልክተነዋል። ዩናይትድ ይህንን ደካማ ብቃት የሚያሳይና ከፍተኛ ደሞዝ የሚከፈልበትን ተጫዋች ለሌላ ዓመት በክለቡ ከማቆየት ይልቅ አሁንም ተስፋ ቆርጠው በነፃ ቢለቁት የተሻለ እንደሚሆንላቸው ጭምር ነው መረጃዎች በትልቁ እየጠቆሙ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድ የኒውካስል ዩናይትድ የግራ መስመር ተከላካይ ሉዊስ ሆልን በቁም ነገር እየተመለከቱት እንደሆነ ተነግሯል። የክለቡ የተጫዋቾች ቁጥር ቡድንም ለምን እንደሚያደንቁት ለመረዳት ቀላል ነው። እንደ ዘገባዎቹ ከሆነ ኢኒዮሶች በሆል አጨዋወትም 3 ዋና ዋና ክፍሎች ተደንቀዋል። እነዚህም ኳስን ወደፊት የማራመድ ችሎታው፣ እንግዲህ የማጥቃቱን የመደገፍ አቅሙና የመከላከል ዲሲፕሊኑ ናቸው። ማይክል ካሪክ ስርም የበለጠ ሚዛናዊ ቡድን መገንባትም ከፈለገው ዩናይትድ በትክክል የሚያስፈልጋቸው እንደዚህ አይነት ብቃቶች ናቸው። ሆል በክረምቱ ለዝውውር ክፍት እንደሆነ የሚታመን ሲሆን የማንቸስተር ዩናይትድ የእግር ኳስ ዳይሬክተር ጄሰን ዊልኮክስም ታላቅ አድናቂው እንደሆነ ይነገራል። እንዲሁ እንደ ዘገባዎች ከሆነ ቶክ ስፖርትም ጠቅሶ እንደዘገባው ከሆነ ጄሰን ዊልኮክስ የዩናይትድ ፍላጎትን ለማሳደግ እየሰሩ ቢሆንም ሉዊስ ሆል በቶማስ ቱሄል ለዓለም ዋንጫው ከተመረጠ ማንኛውም ዝውውር ከዓለም ዋንጫው በኋላም ሊሆን ይችላል ተብሎ ታስቦ ነበር። ነገር ግን ሉዊስ ሆል በዚህ ስብስብ ውስጥ እንዳልተካተተ የምናስታውሰው ነው። ታላላቅ ክለቦች ሁልጊዜም የሚፈልጉት አይነት ዘመናዊ የሙሉ ሜዳ ተከላካይ ወይም ፉልባክ ነው። እሱም ዝም ብሎ ተከላካይ ብቻ አይደለም፣ ኳስን ወደፊት ይዞ መጓዝ የሚችል፣ በመሃል ሜዳ ቦታዎች ላይ ማጣመር የሚችል፣ ሲያስፈልግ ደግሞ ኦቨርላፕ በማድረግም ቡድኑን ወደፊት እንዲገፋ መርዳት የሚችል አይነት ተጫዋች ነው። የጨዋታም ያ የፊት መስመር እድገት ምናልባትም ዩናይትድ ከፍላጎት ካሳዩባቸው ትልልቅ ምክንያቶችም አንደኛው ሊሆን እንደሚችል ይገምታሉ። የማንቸስተር ዩናይትድ የግራ መስመር ለተወሰነ ጊዜም ትኩረት ይፈልግ ነበር። ሉክ ሾው ብቃት ቢኖረውም በቅርብ ዓመታት ጉዳቶች የዘውትር ችግር ነበሩ።
ታይለር ማላሺያ በነፃ ዝውውር ክለቡን እየለቀቀ ሲሆን ፓትሪክ ዶርጉ ደግሞ እንደ ባህላዊ የግራ መስመር ተከላካይ ከመታየት ይልቅም የፊት መስመር ተጫዋች ሆኖ ማገልገሉ ይበልጥ ጠቃሚ እንደሆነ ታይቷል። ይህ ማለት ዩናይትድ አስተማማኝና ታክቲካዊ ተለዋዋጭነትን ሊያመጣ የሚችል ሰውን ይፈልጋሉ። ፖል ያንን ሊሰጥ ይችላል። እሱ ገና 21 ዓመቱ ቢሆንም አስቀድሞ በፕሪሚየር ሊጉ ብዙ ልምድ ያለውና በኒውካስል ጥሩ እድገትን ያሳየ ነው። ከቼልሲ አካዳሚ በነበረው ቆይታ ምክንያት እንደ ግራ መስመር ተከላካይ፣ ክንፍ ተከላካይና እስከ መሃል ሜዳ ቦታዎችን መድረስ መጫወትም የሚችል ነው። የአይነት ሁለገብነት ለማይክል ካሪክ የሚስብ ይሆናል። በተለይም ማንቸስተር ዩናይትድ ታክቲካዊ ተለዋዋጭ መሆንን ከፈለጉም። ኒውካስል ግን ነገሮችን ቀላል እንደሚያደርጉ አይጠበቅም። የሆል ኮንትራት እስከ 2030 ድረስ የሚዘልቅ ሲሆን የቅርብ ጊዜ ዘገባዎች እንደሚያመለክቱት ትልቅ የዝውውር ጥያቄ እስካልቀረበ ድረስ የማክፓይሶቹ እሱን የመሸጥ ፍላጎት የላቸውም። ቲም ቶክ እንደዘገበው ኒውካስል ዋጋውን 55 ሚሊዮን ፓውንድ አካባቢ አድርገውታል። ዩናይትድ ፍላጎት ቢኖራቸው ተጫዋቹን ማጣት እንደማይፈልጉ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎች ይፋ የተደረጉት። ውድ ቤተሰቦቻችን ይህ ሁለተኛው የዩቲዩብ ቻናል አዲስ ስፖርት ልዩ ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በነገው ፕሮግራማችን ሌሎች የዝውውር ጉዳዮችን፣ ሌሎች ደግሞ አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር በቃሁኝ። መልካም ቀን።